ታኅሳስ 1 2018 የመቀለ ከተማ ፍሳሽ ማጠራቀሚያ ማጣሪያና ማስወገጃ ለመገንባት የመሰረተ ድንጋይ ለማስቀመጥ በመብቃታችን እንኳን ደስ አላችሁ እላለሁ። ይህንን ፕሮጀክት ለማስጀመር ብዙ ጥረት የተደረገበት በሳል አመራር ያረፈበት ነው። በተለይም የውሃና ኢነርጂ ሚኒስተር ክቡር ዶክተር ኢንጂነር ሀብታሙ ኢተፋ እና የውሃና ኢነርጂ ሚኒስትር ዴኤታ ክቡር አምባሳደር ዶክተር አስፋው ድንጋሞ ከዓለም ባንክ በተገኘው ብድር እና እርዳታ ፕሮጀክቱ እንዲጀመር እንዲሁም ከተማችን ለነዋሪዎቿ እና ለኢንቨስትመንት ምቹ እንድትሆን ከፍተኛ ሚና ያለው ፕሮጀክት ስለሆነ ላደረጋችሁት ጥረት በከተማ መስተዳደር ስም ከልብ በማመስገን የከተማ መስተዳደር አስፈላጊውን ድጋፍ እንደሚያደርግ እየገለጽኩኝ የውሃና ኢነርጂ ሚኒስቴር ከዓለም ባንክ በመሆን ይህንን ፕሮጀክት እንዲጠናቀቅ ሙሉ ድጋፍ እንደማይለየን እምነታችን መሆኑ እየገለጽኩኝ በታላቅ አክብሮት በትህትና አመሰግናለሁ። ይሄኛው ፕሮጀክት ፍሳሽ ማጠራቀሚያ ማስወገጃ ፕሮጀክት እጅግ ግዙፍ የሆነ ፕሮጀክት ነው። በዋጋም በበጀትም ሲታይ ግዙፍ የሆነ ፕሮጀክት ነው እና ከሁሉም በላይ እዚህ ከተማ ከሁሉም በላይ ከጦርነት በኋላ እዚህ ከተማ ያን ያክል ማልቲ ቢሊየን የሆነ ፕሮጀክት የፌዴራል መንግስት ይዞ እና በውሃና ኢነርጂ አማካኝነት እዚህ መቀሌ ከተማ እየጀመረ ላለው ግዙፍ ፕሮጀክት ያለኝን ምስጋና በጣም ከፍተኛ ነው። ከዚህ በተጨማሪ ይሄ ውሃና ኢነርጂ ሚኒስቴር እዚህ ብቻ ሳይሆን አዲግራትም ተመሳሳይ ፕሮጀክት እያስጀመረ እንዳለን ይታወቃል። ከዚህ በተጨማሪ የተለያዩ የመጠጥ ውሃ ፕሮጀክቶችም በተለያዩ አካባቢዎች ኦልሞስት ዋናው በትግራይ ውስጥ እየተካሄዱ ካሉት ከጦርነት በኋላ የዳግመ ግንባታ ስራዎች ግንባር ቀደም ሆኖ እየሰራ ያለው በውሃ በኩል ውሃን ሪሃቢሊቴት በማድረግ በኩል ውሃን መልሶ በመገንባት በኩል ትልቅ ሚና እየተወጣ ያለው የውሃና ኢነርጂ ሚኒስቴርን በዚህ አጋጣሚ ለጠቅላላ ስራው ያለኝን አክብሮት እና ምስጋና ከፍተኛ መሆኑ ለመግለጽ እፈልጋለሁ። ይህ ፕሮጀክት ሲጀመር እንግዲህ ይሄ ማይ ዓለም የሚባለው ህዝብ ያለበት ነው፣ የእርሻ ያለበት ነው እና ብዙ የነዋሪዎቹ የተለያዩ ጥያቄዎችም ነበሩ። እነዛን ጥያቄዎች በሚገባ መመለስ አለባቸው። ከዚህ በተጨማሪ ይሄ ፕሮጀክት ለከተማ ብቻ ሳይሆን ለዚህ አካባቢ ነዋሪ ያለው ህዝብ ያለው ጠቀሜታን በደንብ ከህብረተሰቡ ጋር መግባባት ነበረብን እና ይሄ ሁሉ በጣም ተከታታይ የሆኑ ስራዎች ሰርቶ የኛውን ቦታ በማዘጋጀት የከተማ አስተዳደር እና የእንደርታ ወረዳ አስተዳደር ላደረጉት ከፍተኛ አበርክቶ ማመስገን እፈልጋለሁ። በተረፈ እንግዲህ ከጦርነቱ በኋላ እጅግ በርካታ ያቋረጡ በፌዴራል ተይዘው የነበሩ ግን ያቋረጡ ፕሮጀክቶች አሉ። የመንገድ ፕሮጀክት አንዱ ትልቁ ነው እና የተለያዩ ፕሮጀክቶች አሉ። እስካሁን ድረስ በጦርነቱ ምክንያት ቆመው ከጦርነቱ በኋላ ያልተጀመሩ የመንገድ ፕሮጀክቶች እጅግ ብዙ ናቸው። ምናልባት በቅርቡ ከአምና ጀምሮ ይጀመራል የተባለው እና አሁንም ለመጀመር እየተዘጋጀ ያለው አንድ ፕሮጀክት ብቻ ነው። ግዙፎቹ ፕሮጀክቶች የክልሉን ኢኮኖሚ ማንቀሳቀስ የሚችሉ የክልሉን ወጣት መቅጠር የሚችሉ ፕሮጀክቶች ግን አልተነኩም። በሂደር ነው እየቆዩ ያሉት።
አንድ የተጀመረው በጣም አጭር የሆነ ርቀት ከሀውዜን ወደ ውቅሮ ያለው ብቻ ነው እንዲጀመር ተብሎ ያለው ትርፉ ግን አልተጀመረም። በብዙ ረገድም የቆሙት ፕሮጀክቶች ግን አልተጀመሩ። የቆሙት ፕሮጀክቶች አለመጀመራቸው ለአጠቃላይ ልማት ብቻ ሳይሆን ለመልሶ መቋቋም ተጨማሪ እገዛ ሳይሆን ተጨማሪ ፈተና ነው እየሆኑ ያሉት እና ክልሉን ከማገዝ አንጻር ጊዜያዊ አስተዳደሩን ከማገዝ አንጻር እነዚህ ፕሮጀክቶች ማስጀመር ተገቢ የነበረ ቢሆንም ገና አልተጀመሩም። ተስፋ እናደርጋለን ብዙ ፕሮጀክቶች እንደሚጀመሩ፣ አዳዲስ ሳይሆን የነበሩት ቢጀመሩ ብዙ እገዛ ይኖረዋል ለክልሉ ሕዝብና ለክልሉ ጊዜያዊ አስተዳደር። የውሃና ኢነርጂ ሚኒስቴር እንግዲህ ይህ ጦርነቱ በከፍተኛ ደረጃ ከጎዳው አንዱ የውሃ አቅርቦታችን በጣም መዳከም ነው። እጅግ ብዙ የውሃ የመጠጥ ውሃ ነጥቦች ከጥቅም ውጭ ሆነዋል በጦርነቱ ምክንያት እና እነዛ ሪሃቢሊቴት በማድረግ መልሶ በመገንባት ግዙፍ ስራ ሰርተዋል። ሞሮሌስ ከጦርነቱ በፊት ወደ ነበርንበት ሁኔታ ለመመለስ እየተቃረብ ነው ያለ ነው እና በዚህ መንገድ በዚህ አጋጣሚ የውሃና ሀብት ሚኒስቴር ከጦርነቱ በኋላ በመልሶ ግንባታ እና በመልሶ መቋቋም ላይ እያደረገ ያለው ተዋጽኦ ከፍተኛ መሆኑን ለማሳወቅ እፈልጋለሁ። ከዚህ በተጨማሪ ይሄኛው ፕሮጀክት የመልሶ መቋቋም ነገር አይደለም፣ አዲስ ፕሮጀክት ነው። አዲስ ነው። የውሃ ፍሳሽ ማጠራቀሚያ፣ ማጣሪያ፣ ማስወገጃ የሚባል አዲስ ፕሮጀክት ነው እና እንደነዚህ የነበሩትን የመመለስ ብቻ ሳይሆን አዳዲስ ፕሮጀክቶችም መጀመሩ ለክልሉ መልሶ መቋቋም ብቻ ሳይሆን ለክልሉ ልማትም እጅግ ከፍተኛ አስተዋጽኦ ይኖራል። ያን ያክል ብር ያን ያክል ገንዘብ ይዞ መምጣቱ ብቻ ይዞ የመጣ ፕሮጀክት መሆን ብቻ እጅግ ከፍተኛ አስተዋጽኦ ይኖራል ብዬ ገምታለሁ። ከዚህ ፕሮጀክቱን ከመጀመሪያ ጀምሮ ላሰቡ፣ ላጸደቁ፣ ድጋፍ ለሰጡ ለውሃና ኢነርጂ ሚኒስቴር እና ለመላ የኢፌድሪ የስራ ኃላፊዎችን በዚህ አጋጣሚ ማመስገን እፈልጋለሁ። ከዚህ በተጨማሪም እዚህ ላይ ብቻ ሳይሆን ሌሎች ሚኒስቴር መስሪያ ቤቶችም የራሳቸው ሚና እንዲጫወቱ ሚኒስቴር መስሪያ ቤት ኃላፊዎችም የፌዴራል መንግስት የራሱን ዋናው የፌዴራል መንግስት ኃላፊነትም የተለያዩ የፌዴራል መንግስት የስራ ኃላፊዎች የተለያዩ መንግስት ከፍተኛ ባለስልጣናትም የሚጠበቅባቸው ከፍተኛ መሆኑ በዚህ አጋጣሚ ለማሳሰብ እፈልጋለሁ። ውሃና ኢነርጂ ሚኒስትሪ ስም ራሴንና የፌዴራል መንግስትን ወክዬ በዚህ ፕሮጀክት ማስጀመር ላይ ሲገኝ ትልቅ ክብር ይሰማኛል። እናንተ እንኳን ደስ ያላችሁ ለማለት እወዳለሁ። የፌዴራል መንግስት እንደምናውቀው በተለይ በውሃው ዘርፍ ላይ በሶስቱ ዘርፎች በመጠጥ ውሃም፣ በውሃ ሀብት አስተዳደርም፣ በኢነርጂም በምናደርጋቸው ስራ ኢትዮጵያ ውስጥ ያሉ ኢፍትሐዊ ያልሆኑ ስራዎች ከተሰሩ እሱን ለማስተካከል በተለይ በፌዴራል መንግስት የሚደገፉ ከመንግስት ትሬጀሪም ከውጭም በብድርም በድጋፍ የምናገኛቸው ማንኛውንም ገንዘቦች ዜጎቻችን ከጫፍ እስከ ጫፍ ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ ከከተማ እስከ ገጠር ከአርሶ አደር እስከ አርብቶ አደር ሁሉም ተጠቃሚ መሆን በሚያስችል ደረጃ ፖሊሲ እየተገበርን እንገኛለን ማለት ነው። ሶስቱ ዋና ዋና ስራዎቻችን ትልቁና እኛ የምናውቃቸውም የመጠጥ ውሃ ዘርፍ እንደምናይ በየወረዳውም በየከተማም በየክልሉም የተለያዩ ሽፋን በኢትዮጵያ ውስጥ ይታያል። ይህን ሽፋን ወጥ መሆን በሚያስችል ደረጃ ሁሉም በኩል ኢትዮጵያ ካላት ሀብት እንዲቋደስ ድርሻችንን እየተወጣን እንገኛለን።
ወደ ትግራይ ክልል ከመጣን በጣም ብዙ ፕሮጀክቶችን እየተገበርን ቢሆንም 3 ዋና ዋና ፕሮጀክቶች እያከናወንን እንገኛለን። አንደኛው በዋን ዋሽ ወይም ባህላዊ ዋሽ የሚባል ፕሮግራም በሀገር ደረጃ ተቀርጾ የተሰራ ያለው የሚመጣውን የፌዴራልና የድጋፍ በብድር ወይም በእርዳታ የመጣው ገንዘብ ክልሉ ማስተዳደር በሚያስችል ደረጃ ወደ ክልሎች ከምንመራባቸው አንዱ በትግራይ ክልል የታቀደው በ5 ዓመት ሊሰራ የታቀደው ወደ 1.5 ቢሊዮን ኢትዮጵያ ብር ታቅዶ እሱን በተለያየ ጊዜ በተለያየ ፌዝ ወደ ክልሉ እየመጣ በስራ ላይ የተዋለ ይገኛል። ሁለተኛው ጉዳይ የከተሞች ፍሳሽ ነው። አንደኛው ቅድም ክቡር ፕሬዝዳንታችን ተናገሩት አዲግራት ላይ የጀመርነው አለ። ሁለተኛው ዛሬ መቀሌ ላይ የምናሰራውን ከተሞቻችን ለሰው ልጅ ውብ እንዲሆኑ፣ ለሰው ልጅ ምቹ እንዲሆኑ፣ ባለሀብት መሳብ እንዲችሉ፣ ከተማ ሲባል ከተማ እንዲሆን ያሉን ችግሮችን ቀርፎ የሚያወጣ ስራዎችን መስራት ላይ ትኩረት ሰጥተን እንገኛለን። እነዚህ ፕሮጀክቶች ዋና ዓላማቸው በየከተሞቹ ያሉ ፍሳሾች በአግባቡ ወደሚገባቸው ቦታ ተወስደው ማከም፣ ትሪት ማድረግ፣ ከዛ በኋላ ደግሞ ችግር ሳያስከትሉ መያዝ እንዲያስችል መስራት ስራዎችን እየሰራ እንገኛለን። ሌላው ጉዳይ ቀጥታ ከፌዴራል መንግስት ከመንግስት ትሬጀሪም በቅርቡም ታስታውሳላችሁ፣ ባለፈው ጊዜ አበርገሌ ላይ አንድ ፕሮጀክት አስጀምረናል። መቀሌ ላይ ያለውን የውሃ ሲስተም ችግር ስላለበት እሱን የመጠገን በጊዜያዊነት ዋናው እስከምንሰራ ድረስ የመሳሰል ስራዎችንም በትኩረት እየሰራን እንገኛለን። እነዚህ ፕሮጀክቶቻችን በበጀት ከደመርናቸው በጠቅላላው ወደ 8.5 ቢሊዮን ኢትዮጵያ ብር ወደ ክልሉ ይመጣሉ ወይም ይንቀሳቀሳሉ። ዛሬ የምናስጀምረው የመቀሌ ከተማ የፍሳሽ ማስወገጃ ፕሮጀክት ቅድም እንደተባለው 2.2 ቢሊዮን ብር በላይ ነው። ይህ ፕሮጀክት ቅድም በትግርኛ ክቡር ፕሬዝዳንታችን እንደሚናገሩት ትልቅ እድል ይዞ እየመጣ ይገኛል። አንዱና ወሳኙ የስራ እድል ለወጣቶቻችን ያመጣል። በመቀሌ አካባቢ ያሉ ወጣቶቻችን በተለይ የግንባታ እቃዎችን በማቅረብ የጠጠር ጉዳይ፣ የአሸዋ ጉዳይ፣ የድንጋይ ማቅረብ ጉዳይ፣ ግንበኞችን ማሳተፍ ጉዳይ፣ በትንሹ ደግሞ ዝቅ ካለ ሻይ የሚያፈሉ ልጆችን ጭምር በትራንስፖርት ላይ የተሰማሩትን ጭምር ተጠቃሚ የሚያደርግ ትልቅ ፕሮጀክት ነው ብለን እናምናለን። ይህም ፕሮጀክት ተግባራዊ ስናደርግ በአቅራቢያው ያለው ማህበረሰብም ቅድም እንደሰማነው ትልቅ ምስጋና የሚገባው ያለምንም መጓተት ዛሬ ከሁሉም 5ቱ ከተሞች የማነሳቸው ቀድሞ ማስጀመር ያለው የመቀሌ ፕሮጀክት ነው። በሀገር አቀፍ ደረጃ 5 ከተሞች ጨረታ ወጥተው ወደ ስራ እየተገቡ ይገኛሉ። እኩል ከመቀሌ ጋር አንዱ ባህር ዳር ነው፣ ሌላው መቀሌ ነው። ዛሬ ያስጀመርነው ድሬዳዋም፣ አዳማም አዋሳም አሉበት። ሁሉም እኩል ብንጀምርም ቀድሞ መሬት የተረገጠው የመቀሌ ከተማ ፕሮጀክት በዚህ ደረጃ ላይ የከተማ አስተዳደሩ፣ አመራሩ፣ ህዝቡ አግዞ ተቋራጩ ዛሬ ስራውን ተረክቦ ማስጀመር መቻላችን ትልቅ ክብር ይሰማናል። አንድ ጊዜ ብታመሰግኗቸው አመራሮቹ። በሌሎች ከተሞቻችንም እንደዚሁ ትምህርት ያገኛሉ ብለን እናምናለን። መንግስት የፌዴራል መንግስት በብድርን በድጋፍ የሚያገኘውን ገንዘብ ፍትሃዊ በሆነ መንገድ ለማድረስ ሲገድ መሬት ላይ የሚያጋጥሙ የካሳ ጉዳይ፣ የመጓተት ጉዳይ፣ አይገባም የሚል ጉዳዮችን በዚህ በመቀሌ አላየነውም። ትልቅ ክብር፣ ትልቅ ደስታም ይሰማናል። በዛው ልክ ይቀጥላል ብዬ አምናለሁ። እንግዲህ ፕሮጀክቱን በዚህ ደረጃ ላይ ስናመጣ ከመጀመሪያ እስከ መጨረሻ ያለው ኮሚትመንት የማስቀጠል አስፈላጊነት አለው። መሬቱን ከተረከቡ በኋላ ተቋራጩ ስራ ሲጀምር የአካባቢ ማህበረሰብ ማገዝ አስፈላጊነት አለው። ሰዎች እዚህ አካባቢ ሲንቀሳቀሱ መተባበር፣ አብሮ መስራት፣ እቃዎች ሳይጠፉ መጠበቅ መቻል አስፈላጊነት አለው። እቃዎች በጠፉ ልክ፣ ችግሮች ባጋጠሙ ልክ ድምሩ መጨረሻ ላይ ሄዶ እኛንን በጣም ይጎዳናል ማለት ነው። እሱን አድራ ለማለት እወዳለሁ። ሁለተኛው ተቋራጩና አማካሪው ድርጅት ይህንን ስራ በዚህ ልክ የጀመርነው በዚሁ ፔስ መቀጠል አስፈላጊነት አለው። አሰር ትልቅ ስም አለው። አዲስ አበባ ላይ በጣም ትልቅ ስራዎችን እየሰራ ይገኛል። በዚህ ላይ ደግሞ እንዲያሳየንም እንፈልጋለን። በተለይ
ለሁሉም የአካባቢ ወጣት የስራ ዕድል መፍጠር፣ ወጣቶቻችን ስራ እንዲሰሩ፣ ስራ እንዲያገኙ፣ አሽከርካሪ ሊሆን ይችላል፣ ቅድም ያላቸውን በሙሉ ሊሆን ይችላል፣ ቅድሚያ ሰጥተን ብናግዝ ተስፋ ያገኛሉ ማለት ነው። እነዚህ ልጆችን በዚህ ደረጃ ላይ ማገዝ ከቻለ ተቋራጩ ትግራይን መልሶ ማልማት ላይ ትልቅ አሻራ ይኖረዋል። አማካሪ ድርጊቱን በዛው ልክ ተገንዝቦ ዲሞክራሲ ሳያበዛ ተቋራጩ የሚያነሳቸውን ጥያቄዎች በአግባቡ እየመለሰ ካመጣ ዛሬ ያስጀመርነው ፕሮጀክታችን በጊዜ ይጠናቀቃል። ፈጣሪ ከረዳን በተባለው ጊዜ ውስጥ ተጠናቀው ለምርቃት እንደርሳለን ማለት ነው። መጨረሻ ላይ የማነሳው ትልቁ ነገር መተባበርና መተጋገዝ ነው። የዚህ ፕሮጀክት ስኬት በቀጣይ ወደ ክልሉ ለምናመጣቸው ፕሮጀክቶች አርያ ሊሆን ይገባል። ቅድም እንዳልኩ ማስጀመሩ ላይ አርያ ሆነናል። 5 ከተሞችን እኩል ጥረት አውጥተን አንዳንዱ ገና የመሬት ያለውን ጉዳይ ሳይጨርስ ሲጓተት መቀሌ ተአምር ሰርቶ ሻምፒዮን አድርጎ ማስጀመር ችሏል። ምርቃቱንም በዛው ልክ ካደረግን በቀጣይ ከዓለም ባንክም ከሌላም ቦታ የምናገኛቸው ድጋፍ ፐርፎርማንስ ቤዝድ ይሆናሉ ተብሎ ይጠበቃል። ፐርፎርማንስ ቤዝድ ማለት በጣም መጠቀም የቻለው ክልል ተጠቃሚ ይሆናል። እንደ ሀገር ቢመጣ አሁን የምናስባቸው የፍትሃዊ ጉዳይ ብቻ ሳይሆን የሰራ ተጠቃሚ ስለሚሆን ትልቅ ትምህርት እንደሚሆን ተስፋ አድርጋለሁ። እንኳን ደስ ያላችሁ። መልካም ስራ ጊዜ ለተቋራጮቻችን፣ ለአማካሪዎቻችን እንዲሁም ለመቀሌ ከተማ ህዝብም ለክልሉ አመራርም እያልኩኝ ማንኛውም ስራዎች እኔም ከኔ ጋር ያሉ ወገኖች ዛሬ የመጡ አስተዳዳሪዎች፣ አመራሮች ክልሉን ለመደገፍ ለማገዝ የዜግነት ግዴታችን የምንወጣ መሆኑን እገልጻለሁ። በትግራይ ክልል በመቀሌ ከተማ የሚገነባው የመቀሌ ከተማ ፍሳሽ ማጣሪያ ግንባታ ፕሮጀክት ይፋ ማስጀመሪያ ፕሮግራም ላይ ተገኝቼ ንግግር እንዳደርግ እድል በማግኘቴ ማመስገን እፈልጋለሁ። መንግስት የከተሞችን ውበትና ጽዱና ማራኪ ለማድረግ ያስችል ዘንድ ዘመናዊ የፍሳሽ ቆሻሻ ማጣሪያና ማስወገጃ ፕሮጀክት ግንባታዎችን በማካሄድ ዘመናዊ የከተማ መስፋፋት ከፍተኛ በጀት በመመደብ የተለያዩ ግንባታዎችን በማከናወን ላይ የሚገኝ ሲሆን በዛሬው ዕለት በይፋ የሚጀመረው በድርጅታችን አሰር ኮንስትራክሽን ግንባታ የሚከናወነው ፕሮጀክት አንዱ ነው። በመሆኑም ድርጅታችን በአሁኑ ወቅት ለግንባታው የሚያስፈልጉ ማሽነሪዎችና የሰው ኃይል በማንቀሳቀስ ስራውን በሙሉ ኃይል ለመጀመር በዝግጅት ላይ ይገኛል። ይህ ፕሮጀክት ሲጠናቀቅ የፍሳሽ ቆሻሻን ደህንነቱ በተጠበቀና ሳይንሳዊ በሆነ መንገድ ተጣርቶ ለተለያዩ አገልግሎት መልሶ መጠቀም እና ለአረንጓዴ ልማት የከተማዋን ንጹህና አካባቢ ብክለትን ለመጠበቅ የሚያስችል እና በርካታ የአካባቢው ባለሙያዎችና ወጣቶችን የስራ ዕድል የሚፈጥር ይሆናል። በመሆኑም ድርጅታችን ከዚህ ቀደም በተመሳሳይ ፕሮጀክቶች ያሳየውን የስራ አፈጻጸምና ልምድ በመጠቀም ፕሮጀክቱን በጥራትና በተቀመጠለት የጊዜ ሰሌዳ ሰርቶ እንደሚያስረክብ ከወዲሁ እያረጋገጥኩ የሚመለከታቸው የባለድርሻ አካላት አስፈላጊውን ድጋፍ እንዲያደርጉልን ጥሪዬን አቀርባለሁ። ይህ ፕሮጀክቱ በዋና ኤነርጂ ሚኒስቴር እንዲሁም በዓለም ባንክ ድጋፍ የመቀሌ ከተማ ዋና ፍሳሽ ጽሕፈት ቤት ዋናነት እንደ ባለቤት እንዲሁም የተለያዩ የክልልና የከተማ ባለድርሻ አካላትም ተሳትፎበት ከመጀመሪያ እስከ አሁን ድረስ ያለው ተናበን የሰራንበት ፕሮጀክት ነው። ፕሮጀክቱ ለዚህ ያለው ጥቅም ዘርፈ ብዙ ጥቅም ነው ያለው። ስፔሻሊ ለከተማችንና ለአካባቢ ማህበረሰብ ሰፊ የሆነ የስራ ዕድል ይፈጥራል። ከተማችን እኛም እንደ ጽሕፈት ቤት የያዝነው ራዕይ በ2040
ከተማው በጣም ንጹህና ለነዋሪው ምቹ እንዲሆን ካለን ፍላጎትና ካለን ራዕይ አንጻር እሱን ያሳካል ብለን ነው እንገምተው። ስለዚህ ይህም ብቻ አይደለም፣ ፕሮጀክቱ በጣም ውስብስብ የሆነ ቴክኖሎጂ የተያያዘ ነው። ስለዚህ በአካባቢያችን የሚገኙ የተለያዩ ዩኒቨርሲቲዎች፣ የትምህርት ተቋማት እንደ ምርምር ማዕከልም ሆኖ ሊያገለግል ይችላል። ስለዚህ ፕሮጀክቱ የከተማ ጽዳት እና የከተማ እንትን ከመጠበቅ አልፎ ዘርፎ ብዙ ጥቅም ነው ያለው የሚል ብዙ ፕሮጀክቶች ተጀምሮ ነበሩ። ገሚሾቹ የተጠናቀቁ ናቸው። ገሚሾቹ ደግሞ በሂደት በስራ ላይ እያሉ የተቋረጡ ማለት ናቸው። ኢቭን በስራ ላይ የነበረውም የደረሰባቸው በጦርነት ምክንያት ዳሜጅ ብዙ ነው። ስለዚህ የፕሮጀክት ወደ ዳግመ ህንጸት የምንሄድ ከሆነ ወደ ከፌደራል መንግስት፣ ከክልል መንግስት፣ ከተለያዩ አካላት ተናበን ተቀናጅተን መስራት አለብን የሚል ሀሳብ ነው ያለብኝ። ስለዚህ ወደ ውሃ ሴክተር ስንመጣ፣ ወደ ውሃና ፍሳሽ ስንመጣ ስፔሻሊ የውሃና ኢነርጂ ሚኒስቴር ሚና፣ የዓለም ባንክና የተለያዩ ባለድርሻ አካላት ሚና በጣም ከፍተኛ ነው። የክልል የከተማው በአጠቃላይ ደግሞ የህዝቡ ተሳትፎ ወሳኝ ነው የሚል ሀሳብ ነው ያለኝ። ካለንበት የከተማችን የፍሳሽ ማጣሪያ እና ማስወገጃ ስርዓት ወይም ሽፋን 12% አካባቢ ያለው አሁን ፕሮጀክቱ ይህን ተሰርቶ ወደ ስራ ወደ ትግበራ ሲገባ አይሆፕ ሲገባ ሽፋኑ ወደ 40% አካባቢ ያደርሳል ብለን ነው እንገምተው።